الرحمن الرحيم سمي شيخ خالد محمد عمر بالالو በዋሽንግተን ዲሲ የፍስት ሂጅራ ፋውንዴሽን ኢማም ነኝ። በመጀመሪያ ደረጃ ክቡር ጠቅላይ ሚኒስትራችንን ዶክተር አብይ አህመድና ቲም ለማን ከልብ አመሰግናለሁ። አላህ Subhanahu Wa Ta'ala እድሜያችሁን ይባርክ፣ የተናገራችሁት ይባረክ። ጥያቄ የዘመኑ የመደመር ዘመን ነው። ቅድም በንግግሬ ላይ በጸሎቴ ላይ ጠቅሼዋለሁ። ኢትዮጵያ የታወቀችበት የመጀመሪያው ከ1400 ዓመት በፊት በመካ ላይ ሙስሊሞች እምነታቸውን በነፃ ማድረግ አቅቷቸው ሂዱ ወደ ኢትዮጵያ እውነተኛ ምድርና ፍትሃዊ የሆነ ንጉሥ አላት ተብሎ ለነዛ መጠገያ የሆነችው ኢትዮጵያ ዛሬ በአክሱም ላይ ሙስሊሞች በገዛ ከተማቸው መስገጃ ቦታ የላቸው። እነዛን ሙስሊሞች ኢትዮጵያዊ ናቸው። ከዶክተር አብይ በፊት የምጠይቀው የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄንን አስተምሮት እዛ ላሉ ህዝቦች እንድታስተምሩልንና ያንን ህዝብ እንድታደማምሩልን በበኩላችሁ ክቡር ጠቅላይ ሚኒስትራችንን እንድታግዙልን እለምናለሁ፣ እማጸናለሁ። ክቡር ጠቅላይ ሚኒስትርም ይሄንን ጉዳይ አይተው የልጆቼ አያት የሆኑት ከአክሱም ነውና እነዛ ግማሽ የኢትዮጵያ አካል የሆኑት ሙስሊሞች በጠቅላላ ይሄንን መልስ ይጠብቃሉና ከልቦት ይሄንን ጉዳይ አይተው እልባት እንደሚሰጡልን ተስፋ አደርጋለሁ። አላህ ኢትዮጵያንና ህዝቦቿን ይባርክ። አመሰግናለሁ። ሼክ አሊ የዋሽንግተን ኢማም በአክሱም ሙስሊሞች መስጊድ መስራት አልቻሉም፣ በጋራ መስገድ አልቻሉም። ኦርቶዶክሶችም መንግስትም ቢሰራበት መልካም ነው ያሉት ጥሩ ምክር ነው። በኢየሩሳሌም መስጂድ አለ፣ በዱባይ ቸርች አለ። አክሱም የተለየ የሚያደርገውና ለሙስሊሞች መስጊድ የሚከለክልበት ምክንያት አሳማኝ አይደለም። ይሄን የአክሱም ኪንግደም በነጃሺ ዘመን ራሱ ሰርቶ አቅፎ ፍቅር እንዳስተማረው እዛ ያሉ የአክሱም ህዝቦች እና ኦርቶዶክስ በኃላፊነት ስሜት እንደሚሰሩት ሙሉ እምነት አለኝ። የሚያዋጣው ኢንክሉሲቭ መሆን ነው፣ ማቀፍ ነው። በእስልምና እምነት መስጂድ ምልክት ነው እንጂ ሰው በቤቱ በሰፈሩ መስገድ ይችላል። መስጊድ በመከልከል እስልምናን ማስቆም ስለማይቻል መስጊድ መከልከል ተገቢ ነው ብዬ በግል አላምንም። ህገ መንግስታዊ ነው ብዬም አላምንም። ይሁንና የአክሱም ክርስቲያኖች፣ ኦርቶዶክሶች ለሙስሊም ወንድሞቻቸው የሚገባውን ያደርጋሉ ብዬ ኃላፊነቱን ለነሱ መስጠት እፈልጋለሁ።